ሰላም የተከበራችሁ ተመልካቾቻችን እንደምንላችኋል ከተወዳጁ ጣቢያ ብስራት ኤፍኤም ዩቲዩብ ቻናል ዘወትር ወደ እናንተ የምናደርስላችሁ የወርልድ ካፕ ዞን ፕሮግራማችን ነው ተጀምሯል። ከዚህ ሰዓት ጀምሮ ተፈራ ታመነና ኒያቤላ ሻግሬ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን የዓለም ዋንጫ ጉዳዮችን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ተፊ እንደምን አረፈደ? አቤላ እንደምን ቆይታል? እግዚአብሔር ይመስገን። የዓለም ዋንጫ እንግዲህ አሁን ወደ መጠናቀቁ እየተቃረበ ይገኛል። በርካታ እውነቶችን እየተመለከትን ነው። ትናንትና እንግዲህ ብቸኛዋ የአፍሪካ ተወካይ የነበረችው በሩብ ፍጻሜው ጥሩ ጊዜን እያሳለፈች የምትገኝ የነበረችው በዓለም ዋንጫው ሞሮኮ በፈረንሳይ ተሸንፋ ከውድድሩ ተሰናብታለች። የፈረንሳይ ብሔራዊ ቡድን አሁንም የሚበገር አለመሆኑን በትናንትናው ዕለት ምሽትም እንደዚሁ አስመልክቶናል። ዛሬ ደግሞ ስፔን ከቤልጂየም ተጠባቂ ጨዋታቸውን የሚያደርጉ ይሆናል። እኚህን ጨዋታዎች ላይ ትኩረት አድርገን የተለያዩ ሀሳቦችን የምናነሳ ይሆናል። በቅድሚያው በጥቅሉ ዓለም ዋንጫው እዚህ እስኪደርስ ድረስ እንዴት ተመለከትከው? በጥቅሉ ዓለም ዋንጫው ከጨዋታ በጣም አስደናቂ አጋጣሚዎች እየተመለከተን ብዙዎች እንግዲህ ዳኝነት ህጸጽ አለ እያሉ እንግዲህ ሀሳቦችን ያነሳው የነበሩበት በተለይ አርጀንቲና ከግብጽ የነበረው ጨዋታ በአስገራሚነቱም በአወዛጋቢነቱም ሁለቱን መልክ ያሉት ጨዋታ ሆኖ ነበር ያለፈው። ነገር ግን ለእግር ኳስ በጣም ይሄ ከቤልጂየም እና ከሴኔጋል ጨዋታ በኋላ የተገረምንበት ጨዋታ ነበረ። እርግጥ ነው አስቀድሞ የአርጀንቲና ከግብጽ ጨዋታ አስቀድሞ ከኬፕ ቨርዴ ጋርም በዛ ልክ መፎካከሯ ኬፕ ቨርዴ ሲያስደንቀን ነበረ። የዓለም ዋንጫው በጠበቅነው ልክ የፉክክር መንፈሱ በጠበቅነው ልክ አግኝተነዋል። እንዲህ አንደርዶግ የነበሩ ጠንካራ ሆነው የተመለከትናቸው፣ ያልተጠበቁት ደግሞ እንደነ ኖርዌይ የመሳሰሉ ቡድኖች ደግሞ እንደ ብራዚል ያለ እንግዲህ ኃያል ቡድንን ጥላ ያለፉበት አጋጣሚ የተፈጠረበት በብዙ መልኩ የሜክሲኮ ከእንግሊዝ በጣም በከፍታ በጠበቅነው ልክ ያገኘንበት ጨዋታ ነበርና በብዙ መልኩ የዓለም ዋንጫ እስከዚህ ሰዓት ድረስ እስከነ ችግሮቹም ቢሆን እግር ኳሳዊ በሆነ መንገድ እየተዝናናንበት ፉክክር መንፈሱን በጣም ከፍ እያለ ነው የመጣው። በርካቶች እንግዲህ በተለይም በምድብ ጨዋታ ወቅት የሀገራት ቁጥሩ 48 መሆኑ ምናልባትም የተጠበቀውን ያህል ፉክክር ላንመለከት እንችላለን ብለው ስጋት ገጥሟቸው ነበር። የኋላ ግን ውድድሮቹ እየቀጠሉ ዙሮቹ እየታጠፉ በመጡ ቁጥር በጣም ጥሩ ጨዋታዎችን ቁጭ ብድግ የሚያደርጉ ፉክክሮችን እየተመለከትን እዚህ ላይ ደርሰናል። ትናንትና ደግሞ እጅግ በጣም ተጠባቂ ጨዋታ ነበር። ፈረንሳይ ከሞሮኮ የ2022 የኳታር ዓለም ዋንጫ የግማሽ ፍጻሜ ተፋላሚዎቹ በሩብ ፍጻሜ ተገናኝተው ነበር። በዓለም ዋንጫው ሩብ ፍጻሜ አፍሪካን በመወከል ብቸኛ ሀገር የነበረችው ሞሮኮ ናት። በእርግጥ ሌሎች ሀገሮችንም ማግኘት የምንችልበት እድል ነበር። ነገር ግን በዚህ ዓለም ዋንጫ ላይ ተፌ አፍሪካውያን እንግዲህ ይመራሉ፣ ለማሸነፍ ጫፍ ይደርሳሉ። ግን ምክንያቱ በማይታወቅ በእንዝላልነት ወይ ትኩረት በማጣት ወይ ጌሙን ማኔጅ ባለማድረግ ብቻ በአንድ ምክንያት ጨዋታዎችን እየተሸነፉ ከውድድሩ ሲሰናበቱ እየተመለከትን እንገኛለን። ትልቅ ግምት የተሰጣት ከአፍሪካ ሞሮኮ ነበረች። ሞሮኮ ያንን ግምት በማሳካት ሩብ ፍጻሜ ድረስ መጓዝ ብትችልም ትናንትና ግን በፈረንሳይ በቃሽ ተብላለች። ያን ያህል በጠበቅነው ልክ ያገኘነው ጨዋታ አልነበረም። ትልቅ ፉክክር ተጠብቆበት ነበር። ትልቅ ኢንቴንሲቲ፣ በጣም ፍጥነት ያለው ጨዋታ ተጠብቆ ነበር። ባሰብነው ልክ አላገኘነውም። ጨዋታ ለማየት አዝናኝ የሚባል አይደለም። ነገር ግን ዝግ ያለ ጨዋታ ተመልክተን በዚህ ጨዋታ ፈረንሳይ 2-0 በማሸነፍ ወደ ግማሽ ፍጻሜው ለተከታታይ ሶስተኛ ጊዜ ማለፍ ችሏል። በነገራችን ላይ ተፌ አሰልጣኝ ዲዲየር ዴሻምፕ ሁለተኛው አሰልጣኝ መሆን ችሏል። በዓለም ዋንጫ ታሪክ 3 ጊዜ ለግማሽ ፍጻሜ በመብቃት ከሳቸው በፊት ፊሊፕ ስኮላሪ ነበሩ። በ2002 2006 እና 2014 ለግማሽ ፍጻሜ መብቃት የቻሉት አሰልጣኝ ዲዲየር ዴሻምፕ ባለፉት 3 ተከታታይ የዓለም ዋንጫዎች ለግማሽ ፍጻሜ በመብቃት የሳቸውን ታሪክ መጋራት ችሏል። ጨዋታውን እንመልከተው። እንግዲህ ፈረንሳይ ከሞሮኮ በጣም የሚጠበቅ ጨዋታ ነበር። የመጀመሪያው ነገር በኳታሩ የዓለም ዋንጫ ግማሽ ፍጻሜ ላይ የተገናኙ ቡድኖች ናቸው። ከዚያም ባለፈ እንዲያው በዚህ ቶርናመንት እስካሁን ድረስ በነበረው ጉዞ ምርጥ 4 ቡድኖችን በጠራ ሁለቱም ቡድኖች አካትታቸዋለሁ። ሞሮኮንም ፈረንሳይንም በነበራቸው ጉዞ ከምድብ ጀምሮ ባላቸው ጥራት እና ብዙ ሞሮኮውያን ተጫዋቾች ደግሞ የዚህ የፈረንሳይ እግር ኳስ ጋር ቅርብ ናቸው። ለምሳሌ ያክል ትናንት እኮ ላይና ፖስት ከገቡት አዩብ ዋዲ፣ ሳዲዮፕ በዛው በፈረንሳይ ናሽናል ቲም በአካዳሚ እርከን ደረጃ ተጫውተው ያለፉ ናቸውና ቁርኝት አላቸው ሞሮኮና ፈረንሳይ በእግር ኳስ ሂደት ላይ ስንመለከትና ትልቅ ጉዳይ ነበረ። ትናንት ለሞሮኮ መጥፎ ነገር እንግዲህ ሳይባሪ አለመኖሩ ነበር አለ። ሳይባሪ ምድብ ጨዋታዎች ላይ የነበረው ፐርፎርማንስ በጣም የሚደንቅ ነበረ። እንግዲህ በኦሃቢ እንዴት ባለ መንገድ ሜክሺፍት አድርገው ተጫዋቹ ይበልጥ የ10 ቁጥር ተጫዋቹ ነገር ግን እንደ ፎልስ ነው የተጠቀሙበት። በጣም ስኬታማ ተጫዋች ነበረ። የእርሱ አለመኖር ትናንት በሞሮኮ በኩል እንደ መጥፎ ጎን ማንሳት ያስደፍራል። ትናንትም ሜክሺፍት አድርገው ቢላል ኤልካሃኑስ የመስመር ተጫዋች ነው በሌስተር ሲቲም ከዚያም ስቱትጋርት በሚጫወትበት ጨዋታ ላይ ከታሊቢን መስመር አድርገው ቪላ ኤልካሃኑስን የፊት መስመር አድርገው ነበር የተጠቀሙት እና ትናንት የሳይባሪ ለመኖር አንዳች የተለየ ክፍተት ፊት መስመር ላይ እንደሚፈጥር ይታሰብ ነበር በሞሮኮ በኩል። ሌላኛው በፈረንሳይ ናሽናል ቲም በኩል ከጨዋታ በደንብ ለውጦችን እየተመለከተ እንገኛለን። ዴሾ ይበልጥ መከላከልን የሚያተኩር አይነት አሰልጣኝ፣ ነገር ግን አሁን በዚህ ውድድር ዓመት ላይ በቶርናመንቱ ትንሽ ለውጦችን ተመልክቻለሁ። ኦፌንሲቭ ቶሎ የቀረበ ጨዋታን መከተል፣ ለዚህም ደግሞ
ደግሞ እንደ ምሳሌ ያክል ማኑ ኮኔ ምርጫቸው አድርጓል። ከቹዋሚኒ የበለጠ ዲፌንሲቭ ኳሊቲ ያለው ተጫዋች ነው። ለተከላካይ ክፍል ቀርቦ የሚጫወት ተጫዋች ነው። ነገር ግን ማኑ ኮኔ እንደ 6 ቁጥር እንኳን ቢጫወትም በጣም ለሳጥን ቀርቦ ይጫወታል፣ ድሪብል ያደርጋል። ከዚያም ባለፈ ደግሞ ሀፍ ስፔሱን ይዞ የመጫወት አቅም ያለው ተጫዋች ነው። ስለዚህ ትናንት ከተመለከትን ራቢዮም ሆኖ ማኑ ኮኔ በጣም ወደ ጎል ቀርበው ለሞሮኮ ጎል ቀርበው ነው ይጫወቱ የነበረውና ትናንት ሞሮኮ ያን የምናውቀው ድፍረት አላሳየችም አይደለ? ከኔዘርላንድስ ጋር ግንባር ለግንባር ቆማ ስትፋለም ነበረ። ከካናዳ ጋር መጀመሪያው አጋማሽ ብልጫ ቢወሰድባትም ሰከንድ ሃፍ ራሷን አሻሽላ ብልጫ ነበራት። ትናንት ግን ለፈረንሳይ የበለጠ ክብር ሰጥታ የገባች ትመስል ነበር አይደለ? ፈረንሳይ በእያንዳንዱ ሜዳ ላይ እንቅስቃሴ የተሻለው ቡድን ነበረ። ከጨዋታው ጅማሬ እስከ ፍጻሜው ድረስ ሜዳ ላይ የተሻለው ቡድን ፈረንሳይ ነበረ። ቁጥሮች ደግሞ ይሄን ያሳያሉ። 8 ኢላማውን የጠበቀ ሙከራ ነው ፈረንሳይ ማድረግ የቻለችው። በአንጻሩ ሞሮኮ የኡናሂ ሙከራ ብቻ ነው ኢላማውን የጠበቀ። ያም ደግሞ ፈረንሳይ 2 ጎል ካገባች በኋላ ወደ መጠናቀቂያ ላይ ያ ደግሞ ምንድነው ፈረንሳይ ይበልጥ ኮንሰንትሬሽኗን ቀለል አድርጋ ስለ ጌም ማኔጅመንት በምታስብበት ሰዓት ላይ ነውና ትላንት ሞሮኮ ምናልባት በተወሰነ መንገድ ያንን ማድረጓ በጎ ሊሆን ይችላል። ነገር ግን በዚህ ልክ በጣም አፈፍጋ መጫወት ዋጋ አስከፍሏታል ብዬ አስባለሁ። ምክንያቱም ሙሉ ለሙሉ ማጥቃትን ብትከተል በካውንተር አታክ ይቀጧቸዋል። ልክ ነው። ምክንያቱም እንደ ኦሊሴ፣ ዴምቤሌ፣ ምባፔ በጣም ፈጣን ናቸው። የአሰልጣኝ ኦናይም ስጋት ወይም የበለጠ ከብራዚል ጋር እንዳደረጉት ከኔዘርላንድ ጋር እንዳደረጉት ወደፊት ገብተው ላለመጫወታቸው አንደኛው ምክንያት እሱ ይመስለኛል። ምናልባት በጣም ወደፊት ገብተው በሚጫወቱበት ሰዓት እንደነ አሽራፍ ሀኪሚ አይነት ተጫዋቾች የበለጠ ኦቨርላፕ ያደርጋሉ። እነሱ ጥሎት የሚሄዱት ከተከላካይ ጀርባ ያለውን ስፔስ ደግሞ አሁን የጠቀስካቸው እንደነ ምባፔ፣ ኦሊሴና ዴምቤሌ አይነት ተጫዋቾች በሚገባ ይተቀሙበታልና ያ ስጋት ያደርባቸውና በተቻለ አቅም በሚድ ብሎክ አንዳንዴም በሎ ብሎክ ለመጫወት አስበው ወደ ሜዳ ገብተው ነበር። ነገር ግን እንዳነሳው ተፌ ከመጀመሪያው አጋማሽ ጀምሮ ፍጹም ብልጫ የተወሰደባቸውን እንቅስቃሴ ነበር ስንመለከት የነበረው። ለማየትም ያን ያህል ማራኪ አልነበረም። ምክንያቱም ሞሮኮን እንደሚገዳደር አስበን ነው ጨዋታውን ስንከታተል የነበረው። ነገር ግን በታስበው ካልተገዳደረ ምናልባትም እኮ የመከላከል አጫወት መንገድ አንደኛው የእግር ኳስ ባህሪ ነው። ነገር ግን ያንን መወጣት ደግሞ አለብህ። ስለዚህ ሞሮኮ ደግሞ ለዚህ የተሰራች አይደለችም። ምናልባት 15 ደቂቃዎችን መከላከል ትችላለች። ነገር ግን 90 ደቂቃ ሙሉ በመከላከል አጫወት መንገድ ውጤት ለማምጣት ሞሮኮ የተሰራችበት ውቅር እንዳልሆነ ተመልክተናል። ምናልባት ጋና የምታደርገው ኬፕ ቨርዴን የምታደርገው ልንቀበለው እንችላለን። ምክንያቱም የቡድኑ አጫወት መንገድም ይሄ ነው። አሰልጣኞቹም ለዚህ የተሰጡ ሰዎች ናቸው። ነገር ግን ሞሮኮ ይበልጥ በፈጣን ሽግግር ከዚያም ባለፈ ደግሞ የቡድኑ በተወሰነ መንገድ ሚድ ብሎክ የሚከተል ቡድን ነው። ነገር ግን ትናንት ፈረንሳይን የበለጠ አክብረውና የበለጠ ኳሱን ለቀው መጫወታቸው ዋጋ እንዳስከፍላቸው አስባለሁ። እርግጠኛ የተጫዋች ጥራታቸው ላይ የቅል ነው ሞሮኮና ፈረንሳይ። ነገር ግን በዛ ልክ አፈፍገው መጫወታቸው ዋጋ እንዳስከፈላቸው አስባለሁ። ትናንት እንግዲህ በብራዚሉ ጨዋታ ላይ ስናደንቃቸው የነበሩት አማካዮች እንዳልነበር የነበሩት እንግዲህ አዩብ ቡሃዲ ያንን ጥራት አስመልክቶ ትናንት አቬሬጅ ተጫዋች ነበር ይመስል የነበረው። በጣም ባክፓሶች ያበዛ ነበር። ይሄ አግድሞች ኳሶች ነበር በተደጋጋሚ ያበዛ ነበር። ይሄ ደግሞ አንድ ቡድን እንደተቸገረ ማሳያ ነው። አንድ አማካይ ተጫዋች ፕሮግረስ ፓሶችን ቦል ኬሪንጎች ከሌሉት በጣም እንደተቸገረ ማሳያ ነው። ትናንት ከተመለከትን በተወሰነ መንገድ ኤላዩኒ ነው እንጂ የሮማው አማካኝ የአዩብ ቡሃዲ በጣም ሲቸገር ነበርና ተጫዋቹ አሁን ጥያቄዎች ተፈጥሯል። ምናልባት በፍራንስ ሊጋ ሲጫወት ለሊድ ጥሩ ብቃት ማስመልከቱ ወደ እንግሊዝ ሲመጣ ሊቸገር እንደሚችል ፍንጭ የሰጠበት ጨዋታ ይመስለኛል። ምክንያቱም ልክ ጫና የበዛበት አለም ደግሞ የተሻለ ቡድኖች ጋር ሲጫወት ሊቸገር እንደሚችል የተመለከትንበት አጋጣሚ ነበርና ትናንት የበለጠ የመከላከል አጫወትን ዝንባሌ ያደርገው መጫወታቸው ሞሮኮዎች ዋጋ እንዳስከፈላቸው አስባለሁ። ፈረንሳይ ግን አሁንም ቡድኑ አስፈሪ ቡድን ስለመሆኑ እኔ ምናልባት ሞሮኮ ለፈረንሳይ እጅግ ከሚከብዱት ተጋጣሚዎች አንዱ ነው ብዬ አስቤ ነበር። ነገር ግን ትናንት የበለጠ ችግር ሆኖ አልተመለከትኩትም ሞሮኮ ለፈረንሳይና ኪሊያን ምባፔ አሁንም ማንጸባረቁን ቀጥሏል። እንዲያውም የፍጹም ምት ታመከነ እንጂ 2 ጎሎችን አስቆጥሮ ከሜዳ የሚወጣበት አጋጣሚ ይፈጠር ነበር። ፍጹም ምቱም የተገኘበት አጋጣሚ የግል ጥረቱ ነው አይደል? በጣም ፍጥነቱ ድሪብሉ በጣም ይደንቅ ነበር። ከዚያ በኋላ ግን አንዳንድ ኮንትሮቨርሲዎች ነበሩ። ልክ 3 ጊዜ ነው የተቋረጠው ሊመታ ሲል የመጀመሪያው በቫር ሀኪሚ ጥፋት ሰርቶብኛል በሚል ወድቆ ነበርና ያንን የረዳት ዳኝነት ቼክ ተደረገ። ሁለተኛው ደግሞ ፍጹም ምቱ ሊመታ ሲል ተጫዋቾች ሲገቡ ነበር ሳጥን ውስጥ መግባት ስለሌለባቸው ያንን ሲያስተካክሉ ነበር። ሶስተኛም ባላወቅነው ምክንያት ለሶስተኛ ጊዜም ተራዝሞ ነው በአራተኛው የመታውና ያ በተወሰነ መንገድ ጥሞናውን ሰርቆታል ብዬ አስባለሁና እርሱም ከመከነው በኋላ ፍጹም ምቱን ዳኛው ሲጠይቅ ነበርና ምንድነው የተፈጠረው በሚል ጥያቄ ሲያቀርብ ነበር። ነገር ግን ፍጹም ምት የመታበት መንገድም ልክ አልነበረም አይደለ? ከዚያ በተሻለ ያሲን ቦኖ በጣም ጥሩ ግብ ጠባቂ ነው። ከምናቀው ለየት ያለ ምት ነበር የመታው። ኪሊያን ምባፔ በጣም አክሮ ነው ወደ ጎል የሚልከው። ትናንት ግን በተወሰነ መንገድ ፓራጓይ ጋር በነበረው ፍጹም ምት ይመስላል። ነገር ግን በተወሰነ መንገድ አቅም አልነበረውም
የመታበት አጋጣሚ ያ ነገር ምናልባት ትንሽ ነርቨስ ያደርጋቸዋል ፈረንሳዮችን፣ ለሞሮኮ ደግሞ ተነሳሽነት ይፈጥራል ብለን ነበር። ነገር ግን ያም አልቻለም። ምናልባት በተወሰነ መንገድ እኔ ተጽዕኖ ሲፈጥር የነበረው ብራሂም ዲያዝ ነው አይደለ? በጣም በሁለትና ሶስት ተጫዋቾች መካከል ድሪብል ያደርግ ነበር። አንዳች የተለየ ማጥቃት ጥራት ሊያስመለክት ይሞክር ነበር። ነገር ግን የተከላካይ ክፍላቸው በጣም ብርቱ ነውና ፈረንሳይ ያንን ማድረግ አልቻሉም። በጥቅሉ በብዙ መልኩ ብልጫ ወስዳ ፈረንሳይ ሞሮኮን ማሸነፍ ይችላለች። እንግዲህ ኪሊያን ምባፔም ጉዳት ገጥሞት ተቀይሮ ወጥቷል አይደለ? ወደ ከ72ኛው ደቂቃ ገደማ ላይ ማቴታ ቀይሮት ገብቷል። ሌላ ጉዳት እንዳያስተናግድ እሱን ለመጠበቅ ለግማሽ ፍጻሜው ከጨዋታው በኋላ ትንሽ ቁርጭምጭሚት ሜታ ላይ የህመም ስሜት ተሰምቶኝ ነበር። የመጨረሻዎቹን 15 ደቂቃዎች ከኔ የተሻለ ማቴታ ለመጫወት ዝግጁ ነበርና ለዛ ነው አሁን በጣም ደህና ነኝ ሲል ሐሳቡን ሰጥቷል። እንግዲህ ኪሊያን ምባፔ ተፌ በዚሁ ስለሱ ስናነሳ 100 ግቦችን ለፈረንሳይ ብሔራዊ ቡድን 100 ግቦች ላይ ቀጥተኛ ተሳትፎ በማድረግ የመጀመሪያው ተጫዋች መሆን ችሏል። ትናንትና ግብ ማስቆጠሩን ተከትሎ 64 ግቦችን ሲያስቆጥር 36 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ትናንትና ያስቆጠረው የመጀመሪያ ግብ ከምንም የተገኘ የራሱ ጥረት እንደነበር እንግዲህ ተመልክተናል። እጅግ ግሩም የሆነ ከርቭ ጎል ነው ማስቆጠር የቻለው። ያሲን ቦኖ የቻለውን ያህል ዝግጁ አልነበረም። ግን ኪሊያን ምባፔ አንዳንዴ እንደዚህ አይነት የሚያስቆጥራቸው ኳሶች አሉ አይደል? ለምሳሌ ሴኔጋል ላይ ከ16 ከ50 ውጭ ያስቆጠረ፣ በሪያል ማድሪድ ቤትም እንደዚሁ ከ16 ከ50 ውጭ እየመታ የሚያስቆጥራቸው ጎሎች አሉና የፈረንሳይ ብሔራዊ ቡድን እኮ ብዙ መንገምተውም ተፌ ለዚህ ነው አይደል? ምናልባት እንደ ቡድን ጥሩ ባይሆን እንደ ኪሊያን ምባፔ አይነት ተጫዋቾች በግላቸው የሆነ ነገር መፍጠር ይችላሉ። እንደዚህ አይነት ነገሮች እንደዚህ አይነት ሞመንቶችን መፍጠር ይችላሉና ይህም ነው ለዋንጫ እንድንጠብቃቸው የሚያደርገን። በጨዋታ ላይ ምናልባት ፈረንሳይም የተለየ ጥንካሬ ነቅሰን አውጥተን ምናሳይለት ቡድኑ ነው አልተመለከትኩትም። እኔ እርግጥ ነው ከሞሮኮ የተሻለ እንቅስቃሴ አድርጓል በሜዳ ላይ፣ ግን ተጫዋቾቹ ያን ያህል ነጥላ አውጥተ በጣም የከበደ ተጽዕኖ በሜዳ ላይ አሳይተዋል ማለት አንችልም። ሞሮኮ አንተ እንዳነሳው የነበረችበት ወይም የመጣቸው አቀራረብ የበለጠ ምቾት የሰጣቸው ሞሮኮ በፈቀደችላቸው ሜዳ ላይ እንዳሻቸው ሲሆን የነበሩ የፈረንሳይ ተጫዋቾችን ነው መመልከት ይቻላል። ምናልባት ሞሮኮ ከዚህ የተሻለ መፈተን ብትችል ኖሮ ምናልባት እነሱ ብቃታቸውን የበለጠ ትንሽ መድፈር ብትችል ደፋር መሆን ብትችል፣ ምክንያቱም አቅሙ ስላላት እርግጥ ነው የሳይባሪያ ለመኖር በጣም ብዙ ክፍተት ነው የፈጠረው። ምክንያቱም ቢላል ኢልካኖስ ፎርስ ላይ ሆኖ ሲጫወት ብዙ ጊዜ ያልተመለከትነው በሌስተርም በስቱትጋርትም። ስለዚህ የሷ ለመኖር ትንሽ ይሄ መዋቅራቸው ላይ ያጫወት መንገዳቸው ላይ ትንሽ እንዳፋለሰባቸው አምናለሁ። ዳነሳው ግን ይሄ ስዊድን ኖርዌይ ጋር የነበራት ያ የፈረንሳይ ኢንዲቪጁዋል ብሪሊያንስ ብዙ አልተመለከትንም። በተወሰነ መንገድ የኦሊሴም ባለፉት ጨዋታዎች ከፓራጓይ እና ትላንት በነበረው ጨዋታ ላይ ተጽዕኖ ትንሽ ቀንሶ ተመልክተናል። ኦሊሴ እርግጥ ነው በመከላከሉ ኢንቮልቭመንቱ ቢቀንስ ቢጫ ካርድ ስላለው ተገነዘቧል። ነገር ከኳስ ጋርም ያ ያለው ምቾትና የድሪብሎቹ ያ ተጽዕኖ ፈጣሪነቱ አልተመለከትነውም። ነገር ግን ፈረንሳይ ለምንድነው አንዱ ቢደክም አንደኛው ይነሳል። የትኛውም ፊት መስመር ላይ ያለ ተጫዋች በግሉ ዴዚሬ ዱዌ፣ ኪሊያን ምባፔ፣ ኦሊሴ፣ ዴምቤሌ ከአራቱ አንደኛው የሱ ድንቅ ምሽት ይሆናል ጨዋታው። አራቱም ሊጠፉ አይችሉም። ስለዚህ ትልቁ ኳሊቲ ምንድነው የፈረንሳይ ላይ እንደ ቡድኑ ውጤታማ መሆን እንኳን ባይችል የኢንዲቪጁዋል ተጫዋቾች የተናጠል ጥራት ለቡድኑ ውጤት ማምጣት ትልቅ አስተዋጽኦ ያበረክታል። ሌላኛው ከጨዋታው በኋላ ኪሊያን ምባፔ ለአሽራፍ ሀኪሚ የቅርብ ጓደኛው ነው፣ አላዘብኩም ብሏል። ምክንያቱም ለማሸነፍ ነው ወደ ሜዳ የገባ ነው። ትክክለኛ ሀሳብ ነው። ምክንያቱም ለማሸነፍ ከገባን ተቃራኒ ቡድን ከተሸነፈ ላዝን አልችልም ነውና ያን ሀሳብ ሰጥቷል። ብዙዎች ሰፊ አዝኛሉ ይላሉ አይደል? የተለመደ ነው። ትክክለኛ ዘኔታ ኮንደም አለማሸነፍ ነው። ምክንያቱም ግን ለማሸነፍ ነው የገባ ነው። ምባፔ በጣም ጥሩ ትክክለኛ ሀሳብ ተገቢ ሀሳብ ነው የሰጠው። ግልጽነቱን ያሳየበት ነው። ለማሸነፍ ነው የገባው። እንደውም ከዚህ ጋር በተያያዘ ላሚን ያማል ትላንትና ሀሳብ አስተያየቶች ሲሰጥ ነበርና ሊዮኔል ሜሲን በተመለከተ በ19 ዓመቱ እንደ አይነት ብቃት ማሳየቱ እንዲታየው ተብሎ ሊዮኔል ሜሲ እጅግ በጣም አስደናቂ ተጫዋች ነው። እርግጥ ነው ሁላችንም በዚህ ዓለም ዋንጫ ላይ በዚህ ልክ አልጠበቅነውም። በጣም ጥሩ ተጫዋች ነው። ለሱ ሁሌም ጥሩ ነገር እንዲሆንለት እመኛለሁ። ጥሩ ነገር ሲሆንለት እኔ በጣም ደስተኛ ሆናለሁ። ግን የዓለም ዋንጫ ፍጻሜ ላይ እስካልተገናኘም ብቻ ብሎ ነው ሀሳቡን የሰጠው። ምክንያቱም በዓለም ዋንጫ ፍጻሜ ካገኘሁት እኔ ማሸነፍ ፈልጋለሁ እና ያኔ ለሱ ደስተኛ አልሆንም የሚል ሀሳብ። ምክንያቱም ወክሎ የመጣው ስፔን ነው፣ ሊደግፍ የሚችለው ሊያስብ የሚችለው ለስፔን ነው። ሌላኛው አዩብ ቡዋዲ እንዳነሳው በቶርናመንቱ እንደው ምድብ ላይ ነው አዩብ ቡዋዲ በተለይ የተለየ ጥራቱን የተመለከተው። የብራዚሉ ጨዋታ በጣም ነጥሮ የሚወጣው አዩብ ቡዋዲ ወደፊት የእግር ኳስ ዘመኑ ሙሉ ሲነሳ በዚህ እድሜው ትናንት በነገራችን ላይ በትንሽ እድሜው ለሩብ ፍጻሜ የተጫወተው በእድሜ ትንሽ ሁለተኛው ተጫዋች መሆን ይችላል አዩብ ቡዋዲና ትናንት በነበረው ከጨዋታው መጠናቀቅ በኋላ ለፈረንሳይን አለመወከል ይቆጫል የሚል ሀሳብ ቀርቦለት በፍጹም እንግዲህ አልቆጭም ሞሮኮን በመወከል ኩራት ይሰማኛል ሲል አዩብ ቡዋዲ ተናግሯል። እንደሚታወቀው ተጫዋቹ በተለያዩ እርከኖች ተጫውቷል ለፈረንሳይ ናሽናል ቲም። እድገቱም እዚያው በፈረንሳይ ነው። የኋላ ግን ወርሃ ግንቦት ላይ ነበረ የሞሮኮ እግር ኳስ ፌዴሬሽን ጥያቄ አቅርቦ ለፊፋ ተቀባይነት አግኝቶ ሞሮኮን መወከል የጀመረውና በፍጹም አልቆጭም ሞሮኮን በመወከል ኩራት ይሰማኛል የሚል ሀሳብ ሰጥቷል። ብዙ የፈረንሳይ ስብስብ በጣም ጥልቅ ስለሆነ እድል ማግኘትም ከባድ ነውና ብዙዎቹ
አሁን ናሽናሊቲያቸውን እንግዲህ እየቀየሩ ወደ ሌሎች ሀገሮች እየተጫወቱ ይገኛሉና አዩብ ቡአዲሜን ሀሳብ ሰጥቷል። ሞሮኮ ግን እስከዚህ ድረስ እንግዲህ መጓዟም ጥሩ የሚባል ነው። አፍሪካን ወክለው ጥሩ የተጓዘችው ቡድን እሷ ነች። ባለፈው ውድድር ዓመትም የኳታሩ ዓለም ዋንጫ ላይም እስከ ግማሽ ፍጻሜ ደርሳለች። አሁን ደግሞ እስከ ሩብ ፍጻሜ ደርሳለችና የመጨረሻዋ እንግዲህ የአፍሪካ ተወካይ ሆና በዘንድሮ የተጓዘችው ሞሮኮ ናለች። የአፍሪካ እዚህ ላይ ሩብ ፍጻሜ ላይ እንግዲህ ጉዞ ተቋጭቷል ማለት ነው። እንግዲህ ሞሮኮ ግን በተለይ እስካሁን ከምድብ ጨዋታ ጀምሮ ከነበራት ፐርፎርማንስ እኔ የመጀመሪያው ከካናዳ ጋር ፈረስት ሃፍ የነበራት ፐርፎርማንስ እና ትናንት ከፈረንሳይ ጋር ደካማውን ሞሮኮ ነው የተመለከትነው። ይበልጥ ግን አሁንም ከተታቸው ላይ አርመው በቀጣዮች ቶርናመንቶች ላይ በአፍሪካ ዋንጫ ሊሆን ይችላል በሌሎች ዓለም አቀፍ ውድድሮች ላይ የተሻለ ነገር ለመስራት አቅም አላቸው። በዚህ በዓለም ዋንጫው ምናልባት በቀጣዮቹ ዓመታት አንድ የአፍሪካ ብሔራዊ ቡድን ዓለም ዋንጫውን ያሳካል ተብሎ ግምት ስጡ ብንባል የመጀመሪያ ግምታችን ሊሆን የሚችለው የሞሮኮ ብሔራዊ ቡድን ነው። ከታች ጀምሮ በጣም ብዙ ስራ እየሰሩ ነው የሚገኙት። ከ17 ዓመት በታች ብሔራዊ ቡድናቸው የዓለም ሻምፒዮን እንደሆነ ይታወቃል። ያ ብሔራዊ ቡድንን ተንከባክበው በሚገባ የሚያሳድጉት ከሆነ ይህንን ማሳካት የማይችሉበት ምክንያት የለም። ወደፊትም ተፎካካሪነታቸው የሚቀጥል ይሆናል። አሰልጣኝ ኡናሂም ከጨዋታው በኋላ መሰረታዊ ድክመቶቻችን ላይ በደንብ ሰርተን እንመለሳለን ሲሉ ነው ሀሳባቸውን እየሰጡት። ትናንትና እንግዲህ የአፍሪካ የዓለም ዋንጫ ቆይታ አብቅቷል። ፈረንሳይ እንደተጠበቀው ወደ ግማሽ ፍጻሜው መቀላቀል ችላለች። የሚጠበቅ ነበር ፈረንሳይ ወደ ግማሽ ፍጻሜው ልታልፍ እንደምትችል፣ ግን ሞሮኮ ከባድ ተገዳዳሪ ትሆናለች ተብሎ ነበር የተጠበቀው። በዚህ ወደ ዛሬው ጨዋታ እንለፍታፊ። ዛሬ ምሽት 4 ሰዓት ላይ ስፔን ከቤልጂየም ያደርጉት ጨዋታ በጉጉት ይጠበቃል። ቤልጂየምን እውነት ለመናገር እዚህ ጋር የጠበቃት ማንም ሰው አልነበረም። በተለይ በምድብ ጨዋታ ከግብጽ ከዛም በኋላ ከኢራን እንደዚሁም ሶስተኛው ጨዋታ ኒውዚላንድን ነው በሰፊ ጎል ልዩነት ማሸነፍ የቻለችው። በጥሎ ማለፉም በተለይም ደግሞ ከሴኔጋል ጋር የነበራት ጨዋታ ማንም ሰው ለቤልጂየም ትኩረት እንዳይሰጥ ቤልጂየም በጣም ከተጠበቀው በታች የሆነ ብሔራዊ ቡድን ሆኖ እንዲገምት አድርጎ ነበር። ከዛ በኋላ ግን አዘጋጇን አሜሪካን ያሸነፉበት መንገድ ደግሞ ቤልጂየም አሉ እንዲህ ላይ ያደረገ ነው። እንግዲህ ዛሬ ምሽት ከስፔን ጋር ይጫወታሉ። ስፔን በጣም ኳስን ተቆጣጥሮ የሚጫወቱ ከኳስ ጋር ምቾት ያላቸው እንደ ቡድን የሚያጠቁ እንደ ቡድን የሚከላከሉ በህብረት የሚጫወት ብሔራዊ ቡድን እንደገነቡ ይታወቃል። አሰልጣኝ ሉዊስ ዴላ ፎንቴ ስፔን ደግሞ በጋርሻ እየተመሩ ቤልጂየሞች ካውንተር አታክን ቤዝድ ያደረገ ጨዋታ ነው በዚህ ዓለም ዋንጫ ላይ እያስመለከቱን የሚገኙና ዛሬ ምሽት 4 ሰዓት ላይ ምን ይፈጠራል የሚለው የሚጠበቅ ነው። ስለዚህ ጨዋታ የተወሰኑ ሀሳቦችን እናንሳ። ስፔን ከቤልጂየም የዕለቱ ተጠባቂ ጨዋታ ነው። ምናልባት የቤልጂየም የቀድሞ ወርቃማ ትውልድ ቢኖር ኖሮ ጨዋታው ምን ያክል በተጠበቀ ነበር። ነገር ግን እንዳነሳው ቤልጂየም ምድብ ላይ በነበራት ፐርፎርማንስ ብዙዎች እንዳይጠብቋት ሆነ። እንዲያውም ሴኔጋልም ቅድመ ግምት ያገኘችው እኮ ሴኔጋል ነበረች አይደለ? በስብስብ ጥራት ከዚያም ባለ በወቅታዊ ፐርፎርማንስ ምክንያት ነገር ግን የጥሞና ጉዳይ ትኩረት ማጣት ከዚያም ባለፈ ጌም ማኔጅመንት ምክንያት ሴኔጋል በእጇ የገባውን ድል አሳልፋ ለቤልጂየም ሰጠችና ቤልጂየም ማለፍ ቻለች። ከአሜሪካ ጋርም ስትጫወት እንደዚሁ አንደርዶግ የነበረችው ቤልጂየም ነበረች አይደል? አሜሪካ ፐርፎርማንስ ጥሩ ነው፣ አዘጋጅ ሀገር ነች። ከዚያ ደግሞ የኋላ እንግዲህ በግል የስልክ ጥሪ ዶናልድ ትራምፕ የባሎጉን ቀይ ካርድ እንዲሻር ተደርጎ እንዲጫወት መደረጉ የባሎጉን መኖር በራሱ ለአሜሪካ ጥንካሬ ነውና ቤልጂየም ልትቸገር እንደምትችል ለማለፍ እድሏ ጠባብ ነው ተባለ። ነገር ግን በጣም በጥራት አሸነፈ አሜሪካ ለዚህ ደረሰችና እኔ እዚህ ላይ አሁን በስፔን ተሸነፈ ቤልጂየም ከውድድሩ ብትወጣ ስኬት ነው ብዬ ማስበው። እዚህ ደረጃ መጓዟ በራሱ በዚህ ስብስብ ለሩዲ ጋርሲያን የሚያስመሰግን ነው ብዬ አስባለሁና የቤልጂየም ከስፔን እጅግ የዕለቱ ተጠባቂ ጨዋታ መርሃ ግብር ሆኖ ይደረጋል። ሁለቱ ቡድኖች እንደው ለመጨረሻ ጊዜ ስናስታውስ የዓለም ዋንጫን በዚህ በኳሊፊኬሽን ወቅት ነው የተገናኙት። በተለይ የስፔን ኃያልነት የነበረበት ጊዜ ነበር። 5-0 ነበር የረመረመቻት ቤልጂየምን የነ ዴቪድ ቪያ ዴቪድ ሲልቫ ሁለት ጎሎችን ያስቆጠሩበት አጋጣሚ ያረሳው ምንምና ያ ስፔን ይተከሳል። ስፔን በጣም አሁን ፈረንሳይ ምን እናነሳለን ቡድኑ በስብስብ ደረጃ የተሟላ መሆኑ ጥንካሬው ነው። ሲቀጥል የተናጠል ጥራታቸው ጥንካሬው ነው። ስፔንን ስንመጣ ደግሞ እሳቢያቸው ነው ጥንካሬያቸው፣ ይሄ ካራክተራቸው ነው ጥንካሬያቸው፣ አጫወት መንገዳቸው ነው ጥንካሬያቸው። ይሄ ቶታል ፉትቦል ነው የሚከተሉት። ዴላ ፉዌንቴ በጣም ተቃራኒ ቡድን ኳስ ሲነጥቃቸው ፕረስ አድርገው ይጫወታሉ። ኳስ የሚነጥቁበት መንገድ ከዚያ ፖሴሽን ቤዝድ ነው አጫወታኝ መንገዳቸው። ኳስን በአንድ ሁለት እየተቀባበሉ አንተ እግር ላይ ኳስ እንዳይደርስ ያደርጋሉ። ያ ማለት አንድ ቡድን ኳስ ሲጫወት እየተከላከለ ነው። ምክንያቱም ኳስ እግሩ ላይ ካለ ተቃራኒ ቡድን ኳስ ካልያዘ እየተከላከለ ነው ማለት ነው። ስለዚህ የስፔን ጥንካሬ የመጀመሪያው ጥንካሬዋ ምንድነው? ኳስ ፖሰስ ታደርጋለች። ስለዚህ ተጋጣሚ ቡድን ፍራስትሬት ውስጥ ይገባል፣ ፍራስትሬት ያደርጋል፣ ለመንጠቅ ሲሯሯጥ ፍራስትሬት ያደርጋል። ስለዚህ በእነዚህ የመዳከም ስሜቶች ውስጥ ጎል ያስቆጥራሉ። ከፖርቱጋል ጋርም የተመለከትነው እኮ ይሄ ነው አይደለ? በውስን ቅብብል ሚኬል ሚሮ ስፔሱን ጠብቆ ሮጠ። የኦፍሳይድ ትራፕ የጠበቀበት መንገድ ይደንቅ ነበረ። እናም ቀጧቸው በዚያ ሰዓት ላይና ስፔን በምን ሰዓት ምን እንደሚፈጥሩ አታውቅም። እንደ ቡድን የስፔን ጥንካሬ የተናጠል ጥራት ሳይሆን የቡድኑ መዋቅር ነው። ምክንያቱም በተናጠል ጥራት ያላቸው ተጫዋቾች ምንላቸው በተለይ ፔድሪና ከዚያም ባለፈ ደግሞ ላሚን ያማል ያ የተናጠል ጥራታቸው
እንዳላቸው አሁን የተመለከተው አንገኝም። ባለም ዋንጫው ላሚን ያማል ፊትነሱ 100% አይደለም። ስለዚህ ከፊትነስ ጋር በተገናኘ ተጫዋቾች ጋር እየተቸገረ ይገኛል። እስካሁን በነበረው ጨዋታ ላይ ፔድሪም እንደዚሁ የተለየ ጥራቱ በባርሴሎና የምናውቀው ጥራት አልተመለከተነበትም። ስለዚህ እንግዲህ ላፉዌንቴ ከታችኛው እርከን ጀምሮ ስፔንን ያሳደጉ መምጣት በጣም ጠቅሟቸዋል። የእያንዳንዱን ኳሊቲ በጠንቀቀው ያውቃሉ ላፉዌንቴ። እናም የጨዋታ መንገዳቸው እስካሁን ድረስ ጎል አልተቆጠረባትም አይደል? ስፔን ለምን ጎል አልተቆጠረባትም ስንል የተለየ የመከላከል ጥራት የተለየ የግብ ጠባቂ ጥራት ሳይሆን አጫዋት መንገዳቸው 90 ደቂቃውን ስንመለከት የበለጠውን ኳስ ቁጥር የሚወስዱት ስፔኖች ናቸው። ያ ማለት ተጋጣሚ ቡድን እድል እንዳይፈጥር ያደርጋሉ እና ያ ጥንካሬያቸው ደግሞ ለቤልጂየም በጣም ትልቅ ፈተና ነው። ለቤልጂየም እስካሁን ከገጠሟት በሙሉ ፈታኙ እንግዲህ ተጋጣሚ ስፔን ነው የሚሆነው። ለስፔን የበለጠ ቅድመ ግምት ተሰጥቷታል። ባለፈው ጥሩ አልነበረም ማለት ኦያርዛባል ከፖርቱጋል ጋር በነበረው ጨዋታ ላይ እንዲያውም በጣም ያለቀለት ድል ማምክኖ ነበር። ነገር ግን ዛሬ ደግሞ ወደ ቀደም ብቃቱ እንደሚመለስ ይታሰባል። ቤልጂየም እንዳነሳው ለካውንተር የተመቸ አይነት ቡድን ነው። በተለይ ጥሩ የመስመር ተጫዋቾች አሏቸው። እንዲያውም እኮ የነ ዶኩ ተጽዕኖ ብዛም ነው አለ ለቤልጂየም ናሽናል ቲም። ሩዲ ጋርሲያ ከዶኩ ይልቅ ይበልጥ ትሮሳርድን ነው የእርሱ ዋነኛ መሳሪያ አድርጎ የሚጠቀመው። ከዚያ ተቀይሮ እየገባ ሉካኩ የሚሰራቸው ስራዎች፣ ሉኬ ባኪዮ እንደዚሁ መስመር ላይ የሚያደርጋቸው ሩጫዎች። ምክንያቱም እንግዲህ ኬዲቢ የቀድሞ ኬዲቢ አይደለም አይደለ? ኳስ እግሩ ላይ ሲገባ ፓሱ በጣም ያስደንቃል። ነገር ግን 90 ደቂቃ ሙሉ ተጽዕኖ እየፈጠረ መጫወት በጣም ይቸግራልና ስፔን ዛሬ እንግዲህ ለቤልጂየም በጣም አደገኛ ቡድን እንደምትሆን አስባለሁ። እኔ የስፔንን ጥራት የተመለከተው ኦስትሪያ ጋር በነበረው ጨዋታ ነው። እንግዲህ ራልፍ ራኒክ በጣም በገገን ፕሬሲንግ ይታወቃሉ። ነገር ግን ያንን ፉርሽ አድርገው እንዴት ብልጫ እንደወሰዱባቸው ስንመለከት በጣም የተለየ ስፔን ነበረ። ፖርቱጋል ጋር ምናውቃት ስፔን አልነበረችም። አጋጣሚዎችን ተጠቅማ አሸነፈች እንጂ ብልጫ አልነበራትም ከፖርቱጋል ጋር በነበረው ጨዋታ መርሃ ግብር። ነገር ግን ያንን ኦስትሪያ ጋር የተመለከትነውን ስፔን ዛሬ ቤልጂየም ጋር እንደምንመለከት አስባለሁ። እናም የስፔን የተለየ ጥራት ዛሬ በግልጽ እንመለከታለን ብዬ አስባለሁ። ቤልጂየም ግን እጅግ ከባድ ፈተና ነው ዛሬ የሚገጥማት አቤላ። አንተ እንዳነሳው ነው ታፌ እንግዲህ የሩዲ ጋርሲያው ቡድን በጣም ተራራን የመግፋት ያህል ነው ዛሬ ምሽት የሚያደርገው ጨዋታ ከስፔን ብሔራዊ ቡድን ጋር። የስፔን ብሔራዊ ቡድን እንዳልከው ከፖርቱጋል ብሔራዊ ቡድን ጋር በነበረው ጨዋታ ጥሩ አልነበረም። ነገር ግን ጨዋታውን ማኔጅ ያደረጉበት መንገድ ደግሞ እንድናደንቃቸው ያደርገናል። ጥሩ አልተጫወቱም። ያገኙትን እድል ቀደም ሲል አንተ እንዳነሳው ኦያርዛባል ሳይጠቀሙበት ቀርቷል። ግን በትዕግስት ኳሱን ተቆጣጥረውት በ90 ደቂቃ ተጠናቆ 6 ያህል ደቂቃዎች ነበር የተጠቀሙት። ፌራን ቶሬዝ አስደናቂ አሲስት ነበር ለሚኬል ሜሪኖ ያደረገው። ሚኬል ሜሪኖ በሚገባ ግቡን አስቆጥሮ ግብ ሳይቆጠርባቸው ጨዋታውን ድል አድርገው መውጣት ይችላል። ስፔኖች ጥሩ ሳይሆኑም ኳሱን ግን ይቆጣጠሩታል። ኳሱን እግራቸው ስራ ያደርጉታል። ይህ ደግሞ የበለጠ እንዲያሸንፉ በምን ሰዓት ምን እንደሚፈጥሩ አታውቅም። አንድ ኳሱ እነሱ ጋር ነው፣ አይሯሯጡም ወይ ደግሞ ቦሉን አላጡትም። እየተጠቁ አይደለም እየተከላከሉ ነው ኳሱን ይዘው እና ደግሞ ኳሱን በያዙት ሰዓት ምን ማድረግ እንደሚችሉ አታውቅም። በጠባብ ስፔስ የሆነ ነገር መፍጠር የሚችል ብሔራዊ ቡድን ነው አሰልጣኝ ሉዊስ ዴላ ፎንቴ የገነቡት። ዛሬ ደግሞ የሚገጥሙት ቡድን በአንጻራዊነት ከፖርቱጋል ትንሽ ቀለል ያለ በተለይ በተጫዋቾች የግል ፐርፎርማንስ ጥራት ከፖርቱጋል አንጻር ስንመለከተው ትንሽ ቀለል ያለ ቡድን ነውና የበለጠ የማሸነፍ እድሉን የስፔን ብሔራዊ ቡድን ይወስዳል። ነገር ግን እግር ኳስ ነውና ምን እንደሚፈጠር አናውቅም። ነገር ግን ቤልጂየም ስፔንን አሸንፋ መታልፍ ከሆነ ሌላ ባለም ዋንጫው የምንመለከተው ተአምር ነው የሚሆነው። ተፈይ ልክ ነው። በጥቅሉ እንግዲህ ትናንት ውጤቶች ፈረንሳይ ከሞሮኮ ከዚያም ባለፈ ደግሞ ስፔን ከቤልጂየም ዛሬ የሚያደርጉትን ጨዋታ በተመለከተ በዚህ መንገድ ቃኘን። ያው ቆይታችን ቅዳሜ ሞድም ይዘልቃል። የዕለቱ ቆይታችን ግን ይህን ይመስል ነበር። ተመልካቾቻችን ወርልድ ካፕ ዞን ፕሮግራማችን ይመስል ነበር። አቤል አሻግሬና ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፈናል። ሰናይ ጊዜን ተመኘን።